አሁን ወደዚህ የመጣውበት አንድ ምክንያት አለኝ እና ዛሬ በጣም ተገርሜ ነው ማለት ያየሁትን ነገር ማመንም እስኪያቅተኝ ድረስ ማለት ነው። ኧረ እኔ ምን እቀመጣለሁ ባልቀመጥኩኝ ምንድን ነው እሱ? እኔ አይቼ ያየሁትን ነገር ማለት ነው ብነግርህ በቃ የሆነ ነገር ማለት መጥፎ ውሳኔ እንዳትወስድ። ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ያው እንደምታውቁት እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮችን አይታችኋል። ማለት እኔም መጥቼ ምናምን እዚህ እነ ሳሚ ጋር የሆነውን ነገር አይታችኋል። ማለት በጣም አንዳንድ ለማመን የሚከብዱ ነገሮችን እያየን ነው። በቃ ቁጭ ብለን ከማየት ውጭና ከመስማት ውጭ ምንም አማራጭ የለንም እና ማለት በጣም ከባድ ነገር እየሰማን ነው። ሙዬ ከዳነች በኋላ ያው አይታችኋል። ስንት ቀን ጠፍተን ምን ብለን ጸበል ቦታ ወስደን እንዴት እንደዳነች ምናምን አይታችኋል እንግዲህ እና ከዛ በኋላ እየተፈጠሩ ያሉ ነገሮች በጣም ብዙም ደስ አይሉ። ማለት ባለፈውም እኛ ከሳሚ ጋር ስንት ነገር አድርገን ይሄንን ዲኮር ሰርተ ምን ብለን በቃ እንዴት እንደተቸግረን እንደሰራ ነው ነበር እና መተው ደስ ብሎን ገኒዛት መታ ምናምን ደስ ብሎን አክብረን ሳንጨርስ ያ የተረገመ መጣና ፌንት ሰራችና ከዛ በቃ ማይሆን ነገር ተፈጠረ። በቃ በጣም ደስ የማይሉ ነገሮች። ከዛ በኋላ ደግሞ ያው እንደምታዩት የታቶ ጉዳይ አለ ማለት ነው። ታቶን እንግዲህ እሱ ሳያይ የሁላ ጊዜ ሳያየው አብረው በነበሩበት ጊዜ አላየውም ማለት እዚህ ጋር በጣም አሁን እኔ በቃ ከሳሚ ጎን የመሆን ግዴታ አለብን። አሁን በዚህ ሰዓት በቃ በእሱ አልፈርድበትም። ለምን ይሄን ሁላ ጊዜ አልተነገረውም፣ አንደኛ አላየውም። አሁን መጥቶ ያ የተረገመ ስለተናገረ ብቻ ነው። እኔ እንደውም አሁን ሳስበው ራሱ እሱ ራሱ ልክ ነው መሰለኝ። ማለት ማን ስህተት እንደሆነ ማን ልክ እንደሆነ በቃ በጣም ነው ግራ የሚያጋባው። አንደኛ ነገር እሱ በሚመጣበት ሰዓት ማለት አሁን ከዳነች በኋላ እሺ እስከዛሬ እሱን ነው ስንቀጠቅጠው ምን ስንለው የነበረው። አሁን ግን ከዳነች በኋላ እሱ ሲመጣ የሚሆነው የሚፈጠሩት ነገሮች ምናምን የሆኑ በቃ እንዳለ አሳማኝ ናቸው። በቃ እኔ አሁን የታቱ ጉዳይ ራሱ በቃ ምንም ማለት መልስ ያጣንበት ነገር ነው። እሷን እንዳናምናት አሁን ለምን አላስጠፋሽውም ምናምን ስንላት ማስጠፋት አልችልም ማለት ያው ብቻ ብዙ ነገር ነው ያለችው እና በቃ አሳማኝ አይደለም። እና ከዛ በተጨማሪ ደግሞ ቤተሰቦች ማይሆን ነገር ነው ያየሁት። ማለት እኔ አሁን ብዙ ነገር ልባል እችላለሁ፣ ግን ምንም ቢሆን ሳሚ በጣም እያሳዘነኝ ነው ያለው። በጣም ነው አንጀቴን እየበላው ያለው ማለት ነው። እና ደግሞ አሁን ወደዚህ የመጣውበት አንድ ምክንያት አለኝ እና ዛሬ በጣም ተገርሜ ነው ማለት ያየሁትን ነገር ማመንም እስኪያቅተኝ ድረስ ማለት ነው። በጣም የሚያሳፍር ነገር አይቻለሁ እና እሱን ነገር ማለት ልንገረው አልንገረው ብዬ ብዙ ቆሜ ከራሴ ጋር ብዙ እንትን ብያለሁ፣ አውርቻለሁ። ግን ማለት አለመንገር አልችልም። አሁን ይሄን ነገር ለሳሚ ያየሁትን ነገር ለሳሚ ባልነግረው በቃ ህሊኔ አይፈቅድልኝም። ከራሴ ጋር ነው ስጣላ የምኖረው። ስለዚህ እኔ ከራሴ ጋር ምንም የምጣላበት ምክንያት የለም። ይሄን ነገር ደግሞ እሱ ካወቀ ያየሁትን ነገር እኔ ሳልነግረው ካወቀ ደግሞ እኔና ሳሚ የመጨረሻ ነው የምንቆራረጠው ማለት ነው። እና ቤተሰቦች እኔ ማለት ከራሴ ጋር መጣላት አልፈልግም። በቃ እኔ ያየሁትን ነገር ማለት ለእሱም ወገን መሆን አልፈልግም፣ ለእሷም ወገን መሆን አልፈልግም። እዚህ ጋር እነሱ ከቻልን በቃ እኔ ከቻልኩ እነሱ ማስታረቅ ነው ሙከራዬ። ሁሌም እንደዛ ነው፣ እነሱን ለማግባባት ያለውን ችግር ለመፍታት ነው እንጂ እነሱን ለማጣላት አይደለም የኔ ሀሳብ። ግን እንደዛ ሆኖም ግን ይሄ ነገር ማለት እኔ ያየሁት ነገር ሳሚ ላይ እየተደረገበት በጭራሽ ቆሜ ላይ አልችልም በፍጹም ማለት ነው። እና ምንድነው አሁን እኔ ወደ ሌላ ቦታ እየሄድኩ ነበር። በእርግጥ ያው ያየሁትን ነገር
ለሳሚ መናገር አለብኝ ብዬ ነው የመጣሁት እና እስኪ ልግባና ረጋ ብዬ እንትን ለማለት እሞክራለሁ። ረጋ ብዬ ለማስረዳት እሞክራለሁ። ያው በእርግጥ ማይሆን ነገር ስለሆነ ያብዳል። ካለ መንገር ይሻላል ብዬ አስባለሁ። ሰላም ጸጉር ቤት ሊል ብላ ቁጭ በል እንጂ ምን ሆነ ነው? ኧረ እኔ ምን እቀመጣለሁ? ባልቀመጥ ምንድን ነው ችግር አለ? አይ ችግር አሞህ ነው? ኧረ እኔ ደህና ነኝ፣ ጤነኛ ነኝ። ነው እያየኸኝ አይደል እንዴ? ጤነኛ እኮ ነኝ። ታዲያ ምን? አይ ብቻህን ለምን አብራችሁ አልወጣችሁም ብዬ ነው። ፀጉር ቤት ነው ሄደችው። ፀጉር ቤት እኔ አብሬያት ፀጉር ቤት ሄዳለሁ። እኔን ተወኝ፣ እኔ እቀመጣለሁ። ቆይ አይደለም። አይ ፀጉር ቤት እርግጠኛ ነህ? ፀጉር ቤት ነው ሄደችው? ፀጉር ቤት ነው ሄደችው እና ደግሞ አልሰማ ብላኛለች የታቶን ጉዳይ። እሱን ተወው በእናትህ። አሁን እኔ ስለሱ ማውራት አልፈልግም። ምን ነው? ምን ችግር አለው? ለምን ማለት በሰላም ነው አንተ የመጣው? እኔ የመጣሁት በሰላም ነው አይደለም፣ በሰላምም አይደለም ነው። ምን ሆነህ ነው የምትወዘጋገበው እንዴ? ናቲ ችግር አለ? ያው በቃ ይኸውልህ እኔ ግራ ገብቶኛል። ምን ሆነህ ነው? እኔ ምንም አልሆንኩም። እና ታዲያ ምን ሆነህ ነው የምትወዛጋገበው? ግራ ያጋባኝ ነገር ስላለ። ምነው ግራ የሚያጋባህ? ልንገርህ እያልኩ በጣም ግራ እየተጋባሁ። ንገረኛ ታዲያ። ምንም እኮ ግራ መጋባት አልፈልግም። ምነው የምትነግረኝ ነገር አለ? ቆይ አሁን እኔ የሆነ ነገር ብነግርህ ማለት ስሜታዊ ሆነ ሌላ ነገር ላለማድረግ ቃል ከገባልኝ ይነግራል። ለምን ስሜታዊ ሆነ? ምንድን ነው እሱ? ማይሆን ነገር ሊሆን ይችላል። ለምሳሌ እኮ እየሰማህ ነው። ሲጀመር እኔ አሁን እኮ ገባኝ። ሲጀመር ስለማን ነው የምትነግረኝ? ስለ አንተ ነው። በቃ ስለ አንተ ነው ልነግርህ የመጣሁት። ስለ አንተና አልከኝ ነው ያለኸው እኮ ብነግርህ ምንም አይነት ነገር ብዙ ነገር ሰምተሃል አውቃለሁ ከብዙ ሰው። በቃ እኔ አሁን ምንም አይምሮዬ እኮ ደንዟል እኮ ናት። ብዙ ነገር ነው የደረሰብኝ፣ ብዙ ነገርም እየሆነብኝ ነው ያለው። እኔ የምነግርህ ነገር ማለት ነው እኔ አይቼ ያየሁትን ነገር ማለት ነው ብነግርህ በቃ የሆነ ነገር ማለት መጥፎ ውሳኔ እንዳትወስድ በእኔ መጥፎ ውሳኔ የምወስነው እኔ የምነግርህ ምክንያቱ ከራሴ ጋር መጣላት አልፈልግም። በቃ ይሄንን ነገር ውስጥ ይዤ እንትን ማለት አልፈልግም። በቃ ማይሆን ነገር ነው አይቼ የመጣሁት። ምንድነው ስንት አሁን ምንም አይመስለኝም እያልኩ ምንድነው የምታየው? ንገረኛ። ምን አይተህ ነው? በቃ ማይሆን ነገር ነው ያየሁት። እኔ ስለምንድን ነው ያየው? ምንድን ነው ያየው? ስለምንድን ነው ያየው እኮ? እንደዚህ እየሆንክ እንዴት ነው የምነግርህ? ደግሞ መሆን ስላለብኝ ነው እኮ የሆንኩት እንደዚህ። ያማ እንደዚህ እኮ ነገሮችን ለመቀበል ራስን ማሳመን መጀመሪያ ሳትነግረኝ ነው እንደምቀበለው? ንገረኝ። መጀመሪያ ራስን አሳምነህ ነው የምነግርህ። ዝም ብሎ ነገር አይደለም። በቃ ምንም ነገር አንድ ነገር ሳትናገር እንዴት ነው ራሴን ማሳመን ይችላል? ያማ እንደዚህ አሁን እሺ የሆነ ነገር ነግሬሽ ሄደህ መጥፎ ነገር ብታረግ ከዛ እኔ አይደለሁም ተጠያቂ መሆነው? ተናገር ወይ ውጣ። ያማ ወይ ተናገር ወይ ውጣ። ምን እንትን ትለኛለህ? እርግጠኛ ነህ ፀጉር ቤት ነው የሄደችው? ታሬት ልትሆን ትችላለህ። ያማ እንደዚህ ከፀጉር ቤት ልትሆን ትችላለህ። እንግዲህ ፀጉር ቤት ነው ብላኝ ሄደችው። ምን አይታት ነው? አዎ አይቻታለሁ። ዝም ብዬ ማለፍ ስላልፈለግኩ ነው የመጣሁት።
የመጣሁት። የት ነው የምትሄድ? በቃ ማየውን ቦታ ነው ያየኋት እኔ ላይ እንደዚህ እኔ ማየውን ቦታ ማለት በቃ ከዛ ሴጣን ጋር ነው ያየኋት። በቃ ቆመው ሲያወሩ ነው ያየኋቸው። በቃ አዎ ቆመው ሲያወሩ አይቻቸው ነው የመጣሁት። እኔ ይህን ነገር ባልነግርህ ደግሞ ውስጤ ሰላም አይሰማውም። በቃ ምንም እኔ ከራሴ ጋር ነው መጣላት የሚሆንብኝ። የምሬን ነው። ሳልነግርህ ብትሰማ ደግሞ የምሬን ነው ወይ? የት ነው ያያቸው? እና ወይ የውሽ እኮ ነው ብላኝ ሄደችው። አማን ለዚህ እኮ ነው እኔ መጀመሪያ ራስን አሳምንና ልንገርህ ያልኩ። በቃ አየዋት ነው እያልከኝ ያለው ከሱ ጋር አንድ ላይ ቆመው ሲያወሩ አይቻቸዋል። ፀጉር ቤት ብላኝ ሄዳ እኮ እኔ በቃ እኔ ምንም እኔ ራሴ በቃ ወይ ማን ነው አንቺ ውሻ አራበና ፀጉርሽ ላይ ታልሰራሽ የታል ፀጉርሽ የተሰራሽ? ወረፋ ብዙ ነው ታውቁት እንዴ? የታል ፀጉርሽ ላይ የተሰራሽ? አሜናት ተረጋጋ። ምን ወረፋ? የምን ወረፋ? ወረፋው እሱ ነው። ዳንኤል ነው ወረፋ? ዳንኤል ነው ወይ ወረፋ? ንገሪ እንጂ ነው የምትገረፈፊው? ኧረ ሳሚ በእናትህ ደግሞ ነጠላ ትለብሳለች እንዴ እንደ ቤተ ክርስቲያን ሰው? የት ነበርሽ አንቺ? እኮ ነው የት ነበርሽ? አይደለም በቃ ተው አንዴ እያናገርኩሽ እኮ ነው። የት ነበርሽ? ፀጉር ቤት አልነበርሽም። ንገሪኝ የነበርሽበትን ቦታ። አትዋሽኝ፣ አትዋሽኝ። እንዲህ ወደ ታች ሳልቀብርሽ አትዋሽኝ። ፀጉርሽ እንደዚህ ነው፣ እንደዚህ ነው ተንጨባረሽሽ፣ እንደዚህ ነው ተንጨባረሽ የተመለሽው እኮ። ወረፋ ለመጣውኝ ምንድነው? ወረፋ ለምንድን ነው የምትዋሽው? ቆይ አይደለም ለምን ተዋሸዋለሽ? ከቀን ወደ ቀን እኮ ነው እየጨመረ የመጣው ክህደቷ ማለት ነው። ምንድነው ተዋሸው? ምን ሆነሽ? እሱ እየጠየቀሽ ያለውን ነገር እውነቱን ተናገሪ። በቃ አትዋሽው። አንተ ሰውዬ ደግሞ ምን እንደምትለው? እኔ ምን አልኩ? እሱን አትዋሽው። ምን ዋሸው? ፀጉር ቤት ነበርኩ። ፀጉር ቤት ሲሄድ ሰው አለ መጣ። ፀጉር ቤት አልነበርሽም እያልኩሽ እኮ ነው። እንዴት ነበርኩ? ምን አቅልሻለሁ? እኔ እሱን ተናገር እያልኩሽ ነው። ያማቹ እንደ በእግዚአብሔር የነበርሽበትን ቦታ ላይ አላውቅም። በቃ አሃ ጭራሽ ወሰድት ያለሽ እርግጠኛ ነህ አንተ? ምን ማለት ነው? እርግጠኛ ነው? አዎ እርግጠኛ ነኝ። ከማን ጋር ነበር? ከማን ጋር ነበር? ፀጉር ቤት። አትዋሺ በእናትሽ፣ እሱን አትዋሺ። ያየሽ ሰው አለ። በቃ አትዋሺ። የት እንደነበርሽ ለምንድን ነው የምትዋሺው? ቆይ ድጋሚ አትዋሻው። ምንድን ነው አንተ ደግሞ አይተህ መጣ? ምን አይተህ መጣ? ምን አየህ? አይቶሽ ስለመጣ ነው እያናገረሽ ያለው። ተናገር እያልኩሽ እኮ ነው እኮ። ምንድነው ማየት ብቻ አይደለም፣ እንደውም ፎቶም ሲሰጣት አይቻለሁ። ፎቶም ሲሰጣት አይቻለሁ። የምን ፎቶ ነው? እኔ የምን ፎቶ ነው? የምን ፎቶ ነው? የምን ፎቶ? እኔ ፎቶም ሲሰጣት አይቻለሁ። በቃ እኔ ያየሁትን ነገር አለመናገር አልችልም። በቃ የምን ፎቶ ነው? እኔ ሳሚ ወንድሜ ነው። በቃ እኔ ያየሁትን ነገር አለመናገር እኔ ምንም እንትን አላልኩም። የምን ፎቶ ነው? እኔ ምንም የማውቀው ፎቶ የለም። የምን ፎቶ ነው ያየኸው አንተ? ከዳኒ ጋር ቆማችሁ ስታወሩ አልነበረም? አንቺ እያልኩሽ ነው። ቦርሳሽ እዚህ ውስጥ ነው ያለው ነበር። በቃ ስወጣ አገኘኛል። ሲሰጣት ነው ያየሁት። ምን ውስጥ ታደርገዋለች ታዲያ? ቦርሳ ውስጥ ነው ሊሆን የሚችል። አንተ ምን አንቺ እያልኩሽ እኮ ነው። ቦርሳው የምን ፎቶ ነው? ምንድን ነው የምትዋሺው? አንቺ ከዳኒ ጋር አልነበርሽም? አንቺው እያልኩሽ ነው። በጥፊ ሳላሽ እኮ እየነገርኩህ ነው። ይሄ እኮ ምንም እኮ አላደረግልህም። እዚህ ቀጥል ደግሞ ማለት ነው። ስማ እኔ ውሸታም መሆን አልችልም። እሺ ታዲያ ውሸታም መሆን አልችልም። ሰው እንትን እየመጣ እኔ ምንም አልበጠበጥኩም። ያቅሜ ሞክሬያለሁ። እናንተን እንትን ለማለት ለማገዝ ሞክሬያለሁ። ግን በቃ እንኳን አየህ። በቃ አንተ ጭራሽ ተቃቅፈሽ የተነሳሽው ፎቶ
እንደዚህ አይነት ሰው ነህ እና እኔ ምን ላድርግ? አይኔ እያየ ልዋሸው? እሺ እሱ ሲሰማሽ በኋላ ምንድን ነው የሚለኝ? ጭራሽ አብረሽ ፎቶ ተነስተሽ መቀባበል ጀመርሽ። ጭራሽ ኦኬ፣ ትዝታሽ ጊዜ ፎቶ ነው እሱ ማለት ነው እኮ ትዝታሽ እንዳይጠፋ። እሺ ለምን ትዝታሽ እንዳይጠፋ አይደለ? እንደዛ ነው። እኔ ለማጣላት አይደለም። አሁን እሱ አንቺ ግን ምን አይነት ሰው ነሽ? ወይ ናውጪ ሱዳኑ በእግዚአብሔር አንተ ግን በዚህ ነበር ማለት እኔ ምን ላድርግሽ? አንቺ ያ የበሻቀጭ እኮ ነው የተገኘሽ። ሌላ ቀን ደግሞ ሌላ ቦታ ትገኛለሽ። እኔ ሳልነግረው እሱ ቢሰማሽ ያ ሴጣን ማየት አልፈልግም። እስከዛ ድረስ ቆሜ ቁጭ ብዬ ማየት አልፈልግም። ይሄን ፎቶ እንዴት እንደሰጠኝ ልንገርህ። እኔ ነው የምወጣው። ልጅ ወዴት ነው የምትወጣው? አንተ ደግሞ አይደለም ውጪ ሂጂ እኮ ልንገርህ። ውጪ ሳልመጣሽ ሳሚ እንደዚህ አታርግ በእናትህ። በእኔ ምክንያት ነው የምትጣሉት። እኮ ይሄን ፎቶ እንዴት እንደሰጠኝ ልንገርህ። ሳሚ ተው በእናትህ እንደዚህ አታርግ። ውጪ በል ላውጣልኝ ነው ራስ እሺ እኔ መናገር አልነበረብኝም? ጣልኝ ያልኩህ እኮ ነው። አይሰማም